እውነት አባቴ በጣም ደስተኛ ነበር አይሆንም እንደዚህ መሞት የለብንም አባቴም ያውቅ ነበር የሱ ችግር አንድ ነበር ምን ሆነ ነው ምን ነክቶ ነው ፍቅሩን እንኳን ሳይገልጽላት እኮ ነው የሞተው ፍቅሩ ማን ነው አፈር ልብላ እንደው የማለት ነው ታሞ ነበር እንዴ እማዬ ደግሞ ፊልሙ ላይ ያለውን አክተር እኮ ነው እንጂ ሄዳ አንተ ደግሞ እንደው እኔ ደግሞ አንተን ሰው ብዬ ማናገር ምን እንደው አንተን ሰው ብዬ ደግሞ ምን ነው ባካ በቶሎ ይመጣል እሷ ይዟት ነው የሚሄደው እንዴ ማሞት እንዴት ነኝ ለምን ጓደኞቼን አጣራቸውም ለምን አብሮኝ እንዲደንሱ ነው አረ ምን አብረው ይዘፍናሉ እጅና እግርህን አስረውልኝ እንደው ወደ ጸበል ቢወስዱልኝ ብዬ እኮ እማዬ ደግሞ ፊልሙ ላይ ያለው አክተር ሲጨፍር ተመችቶኝ እኮ አረ እባክህ አንተ ልጅ እንደው አብዳ አታሳብደኝ እባክህ እማዬ ደግሞ አሁን እሺ ምን አደረኩ ከዚህ በላይ ምን ታደርግ በቀደም እኮ ሻሩክ እያልክ ነበር እንደገና ትላንትና ደግሞ እዚህ ተዘርፍታ ለምን ይሞታል እያልክ ስትነፈርቅ ነበር ዛሬ ደግሞ ያስደንሳል ከዚህ በላይ ምን እብደት አለ አሬ እብደት አይደለም እብደት ነው እንጂ እብደት አለማወቅ ወይ መደነቋቋ አንተን ሰው ብዬ ማናገሬ ደግሞ ማን እንደሆነ የማን ልጅ እንደሆነ አታቀኝም ማለት ነው ሰማኛለህ በዚህ ቢያስኩት ቆጨራ ቆራርጣለሁ በጣጥሳለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ደግሞ ምኑን ነው የምታሳየኝ ጌታዬ ሰማለህ እሰባብራለሁ እበጣጥሳለሁ ስበረው እሰይ እኔም እረፍላለሁ ያይሽ ነበራ እንዴት ነኝ አረ እኔ እንኳን ብቻ ያው ልጅ የኢትዮጵያ አርቲስቶች እንኳን አላዩህ እንዴ ቢያዩኝስ ምን ይሉ ነበር እነሱማ ጥበብ የጠራች ሎሬት አንተ ነህ አንተ ስራው ለኛ አይገባም ብለው ጥለው ሊሄዱ ነበር እኮ ጎበዝ ነኝ ማለት ነው ድንቄም ጎበዝ አሁን ያስከውን አስቀምጥና ውጣልኝ እማዬ ደግሞ እሺ ምን አረኩ አሁን ውጣልኝ ብዬሃለሁ ውጣልኝ ናውጣ እሺ የጀመርኩትን እንኳን ፊልም ልጨርስም አትጨርሰው ናውጣ እሺ የት ልሂድ ብትፈልግ ለምን ህንድ አትሄድም ቦሊውዶችም ይጥሩ ከፈለጉ ሄደልኝ ብዬሃለሁ ውጣ ናውጣ ዛሬ ቀኑ ምንድነው አንተ አንጀት ሆነኮ አሬ ተመታ ቀን ነው ዛሬ ደሞ በእናት እንዴ ዛሬ ሻሩኬ ምን ነው በቀን ዋው መብራት ጠፍቷል ማለት ነው ነመስቴ ሻሩኬ ነመስቴ ምን ሻሩኬ አቆረፍ በሰላም ነው ሰላም ናችሁ አይ ሰላምማ አትመስልም ምን ነው ቦሊውድ ምናምን ችግር አለ እንዴ እንደፈራሁት በእናት ባለፈው ሻሩክና ሳሊማን እንዲ ነበሩ ተጋጅተዋል ማለት ነው ባካ አትቀልድ በራሴ ደብሮኛል
እማዬ ፊልም እንዳታይ ብላ እንደ ቴሌቪዥኑን ዘግታ ያባረች። ታዲያ እሳቸውም እኮ ትልቅ ሴትዮ ናቸው እንዴ ዜና ምናምን ማየት ይፈልጋሉ። አንተ ደግሞ ካየ የ2 ሰዓት ምናምን ፊልም ጭክ ብለህ ነው የምትውለው። ቢሆንስ እንደዚህ አትይ ተብሎ ይከለከላል እንዴ? በኋላ እናታቸግራቸው ፈርተው እኮ ነው። እኔ አላስቸግርም ትልቅ ልጅ ነኝ። አንተ ለእናትህ ልጅ ነህ። በኋላ ህንድ ፊልም ያሉትን ወንዞች፣ ተራራዎች፣ ጫካዎች ካላየው ብለህ ብታስቸግረውች ካልሄድኩ ብለህ እንዴ ተራራም እንደሆነኝ ሀገር አለ እንጦጦ መሄድ ነው። ወንዝም እንደሆነ ቀበና አለ ያው ቆሻሻ ደፈነው እንጂ። እሺ አክተሮችን ካላየው ቢልስ? እሱ የ100 ብር ጥያቄ እንዴ ፕሪያንካን አምጡልኝ ቢልስ? ከባድ ሲቹዌሽን ላይ እኮ ነው ያለ ነው። አይቀርም ደግሞ ታያለህ። ሄጄ ነው ማሳያችሁ። ትሄዳለህ አይደል አባቴ? እንዳረሽኝ ግን አደራሽ እኔ ነው የሄድሽ ሰዓት ቋላሽ ከተለበየ አለ አይደለ? ቢቴሪ በጃ እረዛ አሁንስ አላበዛውም እንዴ? ሀገሬ ህንድ ነች አላልክም? እንዴት ነው የሚያደርገው ጎበዝ? እንዴት ነው ቤቱን ወደድሽው? አዎ በጣም ቆንጆ ቤት ነው። በጣም ነው አመሰግናለሁ። በቁማር የበላሁት ቤት ነው። እንዴት ነው ቁማር ተጫውተሽ ታውቂያለሽ? ኧረ እኔ አላውቅም። ለነገሩ አንቺ አታውቂም። አንቺ የምታውቂው ጭንሽን መክፈት ብቻ ነው። እንዲህ እንድትናገረኝማ አልፈልግም። አንቺ ማን ስለሆንሽ ነው እኔ እንደዚህ አትናገረኝ ለማለት የደፈርሽው? ግርምሽ አሁን ስላለፈው ህይወት ማሰብ ምን ያስፈልጋል? አሁን አብሪካልን እንደ ያለውት እንዳንቺ አይነቷን አንድ ሴት እዚህ ቤት ላንጋጋ እንደምችል ታውቂያለሽ መቼም። እኔ አንቺን እዚህ ያመጣሁበት ምክንያት የኔ ጠላት አንቺን ተመኘ ፈለገሽ። እኔ ደግሞ አንቺን ቀድሜ ወሰድኩበትና አንጨረጨርኩት። በነገራችን ላይ ይሄንን ቤት ከሱ ነው በቁማር የበላሁት። ሌላው ይሄ ወጣ ላለው እዛም እላለው የምትይ ከሆነ ግን የሚቀጥለው ቁማሬ ባንቺ ነው የምጫወተው። ይሄን እንደማስጠንቀቂያ ቁጠረው። ቤቱን ተላመጂ እንግዲህ። ወይ አባቴ ምን ነው ፍጥጥ ብላ አየኝ ወይስ ተመሳሰልንብ? ይኸውልህ ቦታውን ልገዛው ከሆነ ይቅርታ ተይዟል በሊዝ እዚህ ሰፈር ናችሁ? አይ እዛኛው ሰፈር ነን። ግን በዚህ እድሜያችሁ ድንጋይ ማሞቅ አይከብድም እንዴ? ምን ችግር አለ? እናቀዘቅዘዋላ። እንዳንተ ምኞት ነው። በጣም የሚያሳዝነኝ ከእናንተ ጋር እንደሰው መቆጠራችን ነው። ወይ እኛ ጋር ተቀመጥና ተመሳሰል። ምን አስበህ ነው? ቆሻሻ እንዴ ምንድነው? ለቀቁኝ፣ አታስጠቁኝ በእናትህ። እንዴ አረማ ይልይበት። አንተ ልጅ ግን እኔ ምን ላድርግ? እሺ አሁን ደግሞ ምን አደረኩ?
ሰው ሁሉ እኮ ደክሞት ነው ወደ ቤቱ ሊያርፍ የሚገባው። ለምን ጎረቤት ሁሉ ትረብሻለህ? ይተኙበት ይረፉበት እንጂ። እሺ ምን አረከውን? ራሴን ችያን የተዝናና ያሉት ራስህን ችለህ ቢሆንማ ኖሮ ድምፁንም ትቀንሳለህ፣ አንተም መጮህን ታቆማለህ። አንተ እኮ ለቀበሌውና ለመንግስት ሲሰማ ድረስ እኮ ነው እንዲህ የምትጮኸው የምታብደው። በላውን ግባ እናተኛ፣ እኔም ልረፍበት ደክሞኛል ነግሬሃለሁ። ይሄ ደግሞ አንቺ ግን በጣም መገርሚ ሰው ነሽ ያኔ ቆንጆ። እኔማ ከባሌ ጋር ጥሩ ጊዜ ያሳለፍኩኝ የጠፋውብሽ። መቼም የምትይው አታጭም። እንዴት ነው ግን ቤቱን ለመድሽ? መልመዱንስ ለመድኩት። ብቻ ግን የፈራሁት አንድ ቀን ቤቱና እኔ አሲቶ ቁማር እንዳይጫወትበት ነው። ምንኛ ህይወት እንደ ቁማር አይደል? መቻል ነው ደግሞ አትርፍ። የገባሽ በምክንያት ነው። ምክንያትሽና አላማሽን ማሳካት አለብሽ። እሱስ ልክ ነሽ። እና ግን አመጪ? ነገ እመጣለሁ ውዴ። እሺ በቃ ነገ ስትመጪ ብዙ ነገር ማውራሽ ነገር አለ። እሺ
አታ ቆይ ዛፍ ባይኖር ግን ምን ይውጠን ነበር? በእናትህ እዛ ጋር ያለው ድንጋይ ይውጠን ነበር። የት ነው ደግሞ? ክላስ እንኳን መጣ። አሁን በቃ ትንሽ አየር አለ፣ ኪሴ ሞልቷል። በቃ ገብተን እንፈውስ። አዎ እኔ በጣም እየራበኝ ነው። ሂደን እንብላ። አዎ በቃ አሁን ቅቅላችንን እንበላለን። ለሻሩክ አንድ 10 ፊልም እንይዝለታለን። እሷን ገብቶ እያየ ሻሩክ ብታይ ዛሬ ጠዋት ቆንጅዬ ልጅ አይቼ እንዴት አባቷ ደስ እንደምትል አይኑ ካገባልህ እኔ እንጃ ብቻ በጣም ደስ ትላለች። ደስ ትላለች ተብሎ ነው ፎንቃ ውስጥ የሚገባው። የአይን ፍቅር ደግሞ በጣም ከባድ ነው። እሱን እኮ ነው የምልህ። ቹሪ ቹሪያ ሜሪ ሰፍና። እኔ የምለው ግን ካላስቸገርኳችሁ አሁን ይሄ ስለ ፍቅሩም ትታችሁ ስለ ሆድ ብናስብ አይሻልም? ምን ይመስላሉ? አሁን እጭ ቅቅል ብሎን እኮ አንተ ቆይ ቅቅል ብለህ እንተ ብለናል እንዴ? ማርከው እንደዚህ የጣት አሻራ እስኪቀር ድረስ የዋጣጥከውስ? እኔ የምልሽ አሁን ያበደ በቃ የሳሪማን አዲስ የወጣ ፊልም አለ። እሱን እከራይልሻለሁ። ትገቢና ቸልት አዎ እንዲያውም ጠዋት አያትን ልጅ ፍቅሩን ለመግለጽ ይረዳዋል። እኔ የምልህ ሻሩክ ምንድነው ቆይ የተማራችሁትን መተግበር የሚያቅታችሁ? ምን ማለት ነው እሱ ደግሞ? እንዴ ፊልም ስትሰሩ አበድኩልሽ ሞትኩልሽ የምትሉት ቃላት አጠቃቀማችሁ ያበደ። በአካል ስትመጡ እንደዚህ በታጃቻ ምንድነው የሚያርበተበታችሁ? እሱ ገና ተማሪ ነው፣ ምንም አያውቅም። ቢሆንስ እንዴ ነገ መስራቱ ይቀራል እንዴ? ማስመሰልና መኖር እኮ አንድ አይደለም። አሁን ሀብትሽ ፊልም ሰርቶ ቲቪ ላይ ሲቀር ከዛ ኢንተርቪው ሲያደርግ ደግሞ አስበዋል። እዚህ ክብርና ዝና ላይ ለመድረስ ያበቁኝን ጓደኞቼን ሮቤልን በጣም አመሰግናለሁ። ሲሳይን ግን ተውት፣ አሽቃባጭ ምን አይመስልም? አሽቋላጭ። ምን አዲስ ነገር አለ? ምንም የለም፣ ግን ቢኒያም ሊያናግር ይፈልጋል። ቢኒያም ምንም በማስመልከት ነው የፈለገኝ? ባለፈው የበላውን ገንዘብ እንድትመልስለት ይፈልጋል። ቀልደኛ በለው። ግርማ መሆኔን አላወቀም ማለት ነው። እኔ ጋር የገባ ገንዘብም ሆነ ዕቃ አይመለስም። እንደዚህ ብዬ ልንገረው? አንዳንዴ የቁመት ብቻ የምትሆነው ነገር አለ። የሚነገርና የማይነገር ነገር መጀመሪያ ላይ ይልቅ ሚስቱ የሆነ የሚያምር ነገር አላት። በእሷ የሚጫወት ከሆነ ጠይቀው። እሺ ልሞክራ። ግን በእሷ ደፍሮ የሚጫወት ይመስላል? ለማንኛውም እሱን ጠይቀው። ይህ መልስ ያለው እሱ ጋር ብቻ ነው። ስማ ልክ ሴጣን እንዳየሰው እኮ ነው የበረገግሽው። ዲግሪሽ በሩ ክፍት ነበር እንዴ? ይሄን ቤት የሰጠሁሽ እኮ እኔ ነኝ። ስለዚህ ተለዋጭ ቁልፍ ሊኖረኝ እንደሚችል መገመት ነበረብሽ። ኧረ እኔ እንደሱ ለማለት ፈልጌ አይደለም። ያው እንደምትመጣ ስላልነገርከኝ ነው። ሁል ጊዜም እንደምመጣ መገመት አለብሽ። እኔ እኮ አንቺን እዚህ ያመጣሁሽ በፈለግኩ ጊዜ እንዳገኘሽ ነው። እሺ አሁን ቡና ላፍላለህ? ቡና ከመቼ ወዲህ? በቃ የቡና ቤት ሴት ስለሆንሽ ብቻ ቡና ማፍላት ቀላል አደረግሽው አይደለ? እሱ ደግሞ ምን ማለት ነው? ምን ማለት ነው? ቡና ማፍላት ሙያ ይጠይቃል። አንቺ ያለሽ ሙያ ደግሞ የታወቀ ነው። ጭንሽን መክፈት ብቻ። ባይሆን ተነሽ ነው ወደ መኝታ ቤት እንሂድ። ግርምሽን ምንድነው የምትተባተቢው?
የሴቶች የተፈጥሮ ጉዳይ መጥቷል። አንቺ ቆይ መቼ ነው የማታዩ? ቀን በቀን ነው የሚመጣብሽ። እና እኔ ምን ላድርገው? የተፈጥሮ ጉዳይ ነው። በቃ ሲሄድ እመጣለሁ። ስማ አንተ እንዴ ዛሬ ደግሞ እንዴት ነው የሚያደርገው? አንዴ ከንፈርህን ታሞጣሞጣለህ፣ አንዴ ደግሞ ያሳስቃል። ልታብድ ነው እንዴ? ኧረ እመይ ከሚገርም ህልም ውስጥ እኮ ነው ያባነንሽ። ድንቅም ህልም። በቀን ደግሞ ምን የሚሉት ህልም ነው? ይሄ ህልም አይደለም ቅዠት ነው። ኧረ ህልም ነው። ገና ቢጠይቁ ብዙ ነገር ትቀላቅላለህ። አሁን ተነስና ለኔ ቡና ገዝተህልኝና። በሚገርም ጥፊ እኮ ነው ከህልሜ ውስጥ ያባነንሽኝ እመይ። አሁን ህልምህን በጥፊ ነው አይደል ያቋረጥኩ? ማታ ደግሞ እንደገና በጥፊ መትቼ ትቀጥለዋለህ። ፓርቲቱ ነው የምቀጥለው ማለት ነው። አዎ እንደዛ ነገር። አሁን ሂድና ቡናውን ግዛልኝ። እንዴት ነው የሚያደርገው? ስልክሽን ኮረስተሽ ወይ በጣም ነው አመሰግናለሁ። አረ ችግር የለውም። ቤት ይባላል። ሀብታሙ ይባላል። ለሰፈሩ አዲስ ነሽ መሰለኝ? እዚህ ሰፈር ነህ? አዎ እዚህ ሰፈር ነኝ። እዚህ ጋር ነው እንደውም ተወልጄ ያደግኩት። ሰፈሩን ታስጎበኘኛለህ? በደስታ ነው አስጎበኝሻለሁ። እሺ በቃ ቻው። እሺ ብራዘር ያንተ ጥንካሬ የሚመጣው ከሊሚት በላይ ስትሰራ ነው። ጣር ውረድ እንዴ ሻሩኬ ዛሬ ምን ሆና ነው እንደዚህ ግራውን እያማታች የመጣችው? ማታ ያየው ፊልም የተላመደ ነው። እንዴት ናችሁ? ምንድነው እንደዚህ ተወራጨ እኮ ታውቃል? ተወራጨ። እኔ እየተላመደ እየተወንክ የመጣ እኮ ነው የመሰለኝ። እንደዛም ይመስላል ሁኔታው። አገኘኋት እኮ። እኔ ምንሽ ሻሩኬ ምን እሺ ነው ያገኘሽ? ወይስ እንደምራ የምትጅበት ስኮላር አገኘሽ? ቤቴን አግኝቻት ደስ ብሎኝ ነው የመጣሁት። እንዴ ማነች ደግሞ ቤቲ? ህንዶች እኛ ሀገር ሲመጠቀም ጀመሩ እንዴ? ኧረ አይደለም። ባለፈው እንደውም አገኘኋት ነው ያልኳችሁ ልጅ። እንዴ ያቺኛዋ ቺክ እሷ። እና ምን አልካት? አወራታ? አዎ አዋራኋት። ግን ስታምር እያላት የነበርካት ልጃት እንዴ? አዎ ስታወራ ደግሞ ስታምር እንዳትል እንዴ። ኧረ ተው ሻሩክ ተው እንዴ። ሁሉንም ሴት እኮ ስታምር እያላችሁ ፈጃችኋቸው። አባቴ የቀረኝ እኮ አንተ ነው። አንተ ትንሽ እስክትፈምስ ምን አለ ብትታገስ? ተው ሻሩክ ተው። እና ቆይ ስልኳን ተቀበልካት? አልተቀበልኳትም፣ ግን ቤቷን አይቼው ነው የመጣሁት። ባይዘው እሱም አንድ ነገር በቃ ከነገ ጀምሮ ተቀምጠን ግን ሁሌ ተቀምጠን አንዘልቁ። አገኘኝ አይደለ ብራዘር? አያሳስብሽ እንዴ። ቡናውን የገዛው ለማን ነው? ወይኔማ እየገደለችኝ። በቃ በሉቸው ነው። ልጅ አንተ እያመለጠን ነው። አባቴ ቁላው በቃ ገባ ወደ ስፖርት ዳይ ብራዘር። ይኸው ቆንጆ ቤት ነው ግን የተከራየልሽ? አይ ተከራይቶት ነው ብለሽ ነው? ይሄኔ አንዱን በቁማር በልቶት ነው የሚሆነው። በስመ አብ። እሱ ግን ምን ሆኖ ነው በዚህ እድሜው እንደዚህ ቁማርተኛ የሆነው? እንደውም አባትየው በጣም ቁማርተኛ ነበሩ አሉ። እንደውም ከዚህ በፊት ተበልተው ቤታቸውን ሚስታቸውን አስይዘው ተጫውተዋል አሉ። በስመ አብ። ምን አይነት ክፉ ሰው ናቸው! ምንስ ቢሆን በሚስታቸው ቁማር? አይገርምሽም? በስመ አብ። ጭንቅላታቸውን ገንዘብ ደፍኖታል። ይሄማ በሽታ ነው። አንድ ቀን ግርማም አንቺን አስይዞ እንዳይጫወትብሽ።
እንደዛ እንዲጫወትብኝማ አልፈልግም። አላማዬን እስከማሳካ ድረስ ከዛም በኋላ እኔ ራሴ ነኝ ቁማሩ የምጫወትበት። እሺ መተከዝሽን ተይና እንውጣ። እሺ ሻዩን ጠጥተን እንውጣ። ቀን የት ሄደሽ ነበር? አኒ ላግኛት ወጥቼ ነበር። ጓደኛሽን ቢጤሽ ጋር ሄደሽ ነው? ስራ ቀዘቀዛለችሽ ወይስ አሁን ስራው ስለተስተካከለ ነው ተመለሻለች? አረ እንደዛ አይደለም። ያው ስለምንተዋወቅ ሻይ ቡና እንበል ብለን ነው። ጓደኛሞች ሰው ሁሉ እንደናንተ ቢጠየቅ የት በደረሰ ነበር። ብዙ አብረን ስላሳለፍን እኮ ነው። ታዲያ ለምን አብራችሁ አትኖሩም? ወንዱንም እቃችሁንም አንድ ላይ እየተጠቀማችሁ አብራችሁ ትኖራላችሁ። አልገባኝም። አይገባሽም? ሊገባሽም አይችልም። ከዚህ በኋላ ግን እኔ ሳልወቅ ከዚህ ቤት እንዳትወጪ። ስትወጪ አሳውቂ። ከዚህ በኋላ አልደግመውም። ባይዘው እዚህ ቦታ የኛ ነው። ገባ? ይዞታ ማረጋገጫ ይገኝ። ምን ሆነ ነው? ቆይ በጠዋት መጣይ ቦታችን ላይ ትክስ ጭምት ብለ መሬት ምጫው። ምንም ደብሮኝ። አይሻሩክ አንቺንም ይደብርሻል ወይ? ካልሆነ ለምን አንድ ሁለት የእንድ ዘፈን ብዘፍኝበት እኮ ይወጣልሽ። ካልሆነም ደግሞ ፊልም ይበት አልኩፍ ሚል ባክ ሁሉም ነገር ነው ያስጠላኝ። ተስፋ ይጣለበት የኢትዮጵያ ፊልም ከፍ ያደርገዋል ተብሎ ሲጠበቅ የነበረው ኢትዮጵያዊ ሻሩኪ በነገሮች ሁሉ ተስፋ ቆርጧል። ተስፋ ያስቆረጠ ነገር ምንድነው? ጠፋች። የለችም። ጠፋች እኮ ይላል። ማነች መጣፈው? ይኸውልህ ድሮኑ ጠፍታለች እኮ መታጣቅም መብራት እንደሆነ የቆየኛ ግቢም ከመጣ እንዴ ቤቲ ነች እንጂ አይቻት እኮ አላውቅም። ወይ ፍቅር እንደዚህ ያደርጋል? እኔን ምን አደረገኝ? ከዚህ በላይ ተስፋ አስቆረጠ እኮ እንዴ። የምትወደው ነገር ሁሉ እኮ ነው የተውከው። አሁን ስንት ፊልም መጨረሻ ሰዓት ላይ እንዲህ ቁጭ ብለህ እንጨት ድንጋይ ታሞቃለህ። ድንጋይ ራስ። እሺ ምን ላድርግ? ንገርልኝ። ወይ ራስን ታጠፋ? እኔ ደግሞ እናንተን ሰዎች ናችሁ የማማከሪ ነው እንጂ አባቴ እኔ ልሽ አንድ ምርጥ ዘራ አለ። አንቺ ከተመቸሽ ማለት እዛ ጋር አንድ 12 ይዘንላት ሻርፐሽን ይዘ ሃይ ቤትሽ እንዴት ነሽ? ምን ነው በር ላይ? ሽንቴ ልሸና ነው። እኔ በር ላይ? አረ ስቀልሽ ነው። ስጠፊ ጊዜ እኮ ልይሽ ብዬ ነው የመጣሁት። አላው ያው ከቤት ወጥቼ ስለማላቅ ነው። እንደዛ ከሆነ እሺ በቃ ቻው። እንዴ ወደ ልትሄድ ነው? ወደ ቤት ልሄድ ነው። የምትችል ከሆነ አብረን ብትቆይ ደስ ይለኛል። እሺ ደስ ይለኛል። አቤት ከምቀመጥ ብዬ እኮ ነው ሻይ ለመጠጣት የወጣሁት። ቆይ ግን እኔ የምለው ሁልጊዜ ቤት ነው የምትቀመጪው? ስራ ወይም ትምህርት አትማሪም እንዴ? ትምህርቱንስ አቋርጬዋለሁ። እግዚአብሔር ከፈቀደ ቀጣይ ዓመት ጀምራለሁ። አንተስ? እኔ በዘንድሮ ዓመት ጨርሳለሁ። ደስ ይላል። እና ምንድን ነው የምትማረው? ቲያትር አርት። ዋው! ወደፊት ዝነኛ ታዋቂ ከሚሆን ሰው ጋር ነው እያወራ ያለሁት።
እንደሱ ስትይ እኮ አሳፈርሽ። አሁን ጋር ለኔ አንድ ቤት አጥቶ ነው ታው ቤቱ ይቀር ቅንጦት ነው እንበል አሁን G+3 ቤት አጥቶ ነው እዚህ ድንጋይ ላይ እንዲቁጭ አርጎ ያስቀር እንዴ እኮ አላለም እኮ ጊዜ ቀን ይጠብቅ አምላክ እናንተ ጉልቻዎች እዚህ ተጎልታችሁ ምንም ሰው አይታያችሁም አይደል እንዴ ማሚ አላየሁትም ነበር እኮ ብናኛ ዝም እናላለን እናግዝ እንኳን አንልም ማለት እናንተ ወናፎች ወሬኛ ሁላ እንደኔ አይነቱ አሮጊትማ መች ይታያችኋል ይሄኔ ሁማኔር ያደረገች ቆንጆ በዚህ ብታልፍ ኖሮ እቤቷ ድረስ ባይኗ ተሸኛት ነበር አረ ማሚ እናታችን አይተ እንዴት ነው ዝም ነው ሄዳ ምድረ ወሬኛ ለመሆኑ የኔ ወናፌት አለ ሀብትሽ እንዴ ማሚ አልሰሙም እንዴ እሱማ እኮ እዛ እንዲምባሲ ድድማሳት ጀመረኩ ምን እንደፈራውት የፖለቲካ ጥገኝነት ጠየቀ እንዴ አረ ማሚ የፖለቲካ አቋም ሳይኖር እንዴት ነው የፖለቲካ ጥገኝነት የሚጠይቀው እና ታዲያ ወይ ስኮላር አይደለ ወይ ዘበኝነት ሊቀጠር ሄደ እንዴ ማሚ እሱን እኮ ለመቀጠርም ቋንቋ ያስፈልጋል እሱ ደግሞ ልጅ ብትሰሚው እንደዚህ ፊልሙ ነው እንጂ እኮ አያርፍም እኮ በዛ ላይ ደግሞ ዋናው መስሎሽ ነው እንዴ ነው እዚህኛ ሰፈር እኮ ቆንጽላ አስፈት ነው ምን አልክ ቆንጽላ ወይኔ ገና ለገና ፊልም ከለከለችኝ ተብሎ ቆንጽላ አቋቋመብኝ እንዴ አረ ማሚ በቃ አይንኩ አገብቶለት ነው ማለቴ ላገኛት ሄዶ ነው እሱ ደግሞ ምን ማለት ነው እስቲ ድገመው እናንተ ልጆች እዚህ ከመጎለታችሁ የተነሳ መገመት ጀመራችሁ እንዴ ማሚ ቤቲንግ እንደምንገምት ማን ነገረሽ ያብቴ ደግሞ ኦራይስ ቤቲንግ እሱ ደግሞ ምን ማለት ነው ምንድነው ቤቲንግ አይኑካ ቤቲንግ አይኑካ ይሄ ያልከው ነገር ቤቲንግ ነው ባይቲንግ ነው ያልከው ነገር ብቻ የሆነ መጥፎ ነገር ይሁንና አስተርጉሜ ደርስበታለሁ አንፋታው ወርድ ከራሴ አንፋታው አረ ማሚ ካንዶ ብዙ ታደርግ ሌላውን ወርድ ከራ ሙስተራ ጆሮ ለቤታል አሰማው ያሰብኩ አንተ አሁን እስቲ ስለብር ብታስብ ጆሮ ላይ ተኝተ ነው እንዴ ብታስብ አይደለም ደግሞ አዲስ ለሚወጣ ፊልም አሰብ ካላሰብክ ምን ያረጋግላል አረ አይደለም ስለቤት ነው ያሰብከለው እሷ ልጅ በጣም ያሳሰበች አልመሰለ እንዴት አላሰብ ፍቅር እኮ ነው ወይኔ ፍቅር ነው አላለኝም ጭራሽ እኔማ የሆነ ችግር አለ ወይ ከሻሩክ ጋር ወይ ከሳሊማን ጋር ይታታል እንጂ እንደዛ በፍቅር መታየውን ፊልምማ አታስተው እውነት ቆይ ግን እኔ የምለው ምን ባደርግ ነው የምትወደኝ ይመስል እንትን አለ አይደለ ሻርፕ ምናምን ይዘሽ እንደዚህ ንፋሱ ያወለበለ አሁን ከወረው በጣም ከባድ ይሄ ተሰብስበን ቃለ ጉባኤ ተይዞ መሐላ ተፈጽሞ መወያየት ያለበት ኢሹ ስለዚህ ሰለሞን ያስፈልጋል እንዲድና አዛናወራለን አይኔ ክላስ አለብኝ ክላስ መግባት አለብኝ እንደዚህ ድንግዝ ብለ ክላስ ገብተህ ትማራለህ እኔ አይመስለኝ ምትማር አይመስለኝ ይኸውልህ እኔ እኮ እማቀው ሀብታሙ የኢትዮጵያን ፊልም ኢንደስትሪ ወደፊት ሁለት እርምጃ ወደኋላም ሁለት እርምጃ ከፍም ዝቅም ያደርገዋል ያልኩት ልጅ እንደዛ የት ይደርሳል የተባለ ልጅ እንደዚህ በፍቅር ጽንስ መስለ ስትቀመጥ ማየት በእውነት እንደ ወንድም ያሳዝናል ልብ ነው የሚነቀው ያሳዝናል አዎ እንዴ በጣም ነው የሚያሳዝነው እኔ እኮ የት ትደርሳለህ ያልኩ ልጅ ነው ሆሊውድ ትላለህ ቦሊውድ ትላለህ ከሻሩክ ጋር ትላለህ ከሳልማን ጋር እኔ በጣም በጣብቀ ደግሞ ካሉ አርጁን ጋር ሁሉ ትሰራለህ ብዬ ነው እንደዚህ መጣበቀ ልጅ እንደዚህ መሬት ላይ ግን ማየት አልችልም ስለዚህ ጥልቅ ተሐድሶ ያስፈልጋል አሁን ወደ ውይይታችን እንዴ ምንድነው የቀጠርሽው ወይም የጋበሽው ሰው አለ እንዴ አረ ይሄን ላንተ ነው ያዘጋጀሁት ለኔ ከስራ ስለወጣ ላትበላ ትችላለህ ብዬ ነው አገር ምድሩን የሞላው ሆቴል ነው
ደሞ እድሜ ለገንዘቤ እኔ እኮ አንቺ ጋር የምመጣው ያበሰልሽው ምግብ ልበላ አይደለም ይልቅ እሱን አቁሚና ነይ ወደ መኝታ ቤት ደግሞ እኮ ማን ያውቃል እኔ አንዱ ጠላቴ መርዝ አድርገሽ ስጪው ብሎሽ ይሆናል ኧረ በስመ አብ እኔ እንደዚህ አይነት ነገር አላደርግም መልአክ ሆነሽ ነው ሰይጣን ይልቅ ነይ ይኸውላችሁ ዛሬ እዚህ ካፌ የመጣንበት ምክንያት ሁላችንም እናውቃለን። ያው እዚህ ካፌ የተገናኘ ነው የወንድማችን የሻሩቄን ፍቅር ጉዳይ ለመወያየት አይደለ? ፍቅር ደግሞ በባህሪው ደህና ነገር ይፈልጋል። እዛ ድንጋይ ሊሆንን ስለ ፍቅር ማውራት ማለት ፍቅርን መግደል ነው። ፍቅርን መግደል። አሁን እዚህ ቤት ደግሞ ሻያቸውን ጥሩ ነው፣ ረከስ ይላል። ሂሳብ ቡናውም እንዳየው ነው እና ሂሳብ በጋራ ነው። እሺ ጨርሻለሁ። ቆይ እናንተ ሰዎች የቀልዳችሁ ነው እንዴ? ተው ሻሩቅ፣ አሁን በፍቅር የመቀለድ አንጀት ያለን ሰው እንመስላለን። ምን መሰለ ብዙ ስብሰባዎች ደረቅ ከመሆናቸው የተነሳ አጀንዳቸው ለራሱ እንቅልፍ የሚያስመጣ አጀንዳ ነው። እኛ ደግሞ እንደዛ መሆን አንፈልግም። ልክ ነው። ፍቅር ደግሞ በባህሪው ሳቅ ጨዋታ ይፈልጋል። እኛም ደግሞ የምንፈልገው ፕሮግራማችንን እየሳቅን እየተጫወትን እንድናከናውን። አሁን ስብሰባችንን አንጀምርም? ከመጀመራችንን ግን በስፖንሰራችንን ሻይ ፉት እንላለን። ያንተትና ነው ዝና ይዞ ከሻይ ቀን ስደውልልሽ አታነሽ። ማኪያቶ ለመጠጣት ካፌ ሄጄ ነበር። ማኪያቶ መጠጣት ስልክ አስነሳም እንዴ ነው ወይስ? ሳይለንት ነበር አላየሁት። ሳይለንት ስለሆነ ነው ወይስ ከሰው ጋር ስለነበርሽ? ኧረ እኔ ከማንም ጋር ነበርኩ። ስሚ፣ እኔ በህይወቴ በጣም የሚያስጠላኝ ነገር ምን እንደሆነ ታውቂያለሽ? እጅግም የሚያናድደኝ ውሸት። እውነቱን ንገሪኝ፣ ተናገሪ። ከማንም ጋር ስላልነበርኩ እኮ ነው። ተናገሪ። እሺ በቃ በፊት የምኖርበት ሰፈር አብሮኝ የሚኖር ልጅ ነበር እና እሱን አግኝቼው መንገድ ላይ ከሱ ጋር ሻይ ቡና ብዬ ነው። እንዲህ እውነቱን ስትናገሪ ነው የሚያምርብሽ። ነገር ግን ለመጨረሻ ጊዜ ዛሬ የምነግርሽ አንድ ነገር፣ ከዚህ ቤት ስትወጪ እኔ ሳላውቅ እንዳይሆን የስምሽን ያህል አስታውሽው። ዋናው ነገር የምትወደውን ነገር ማወቅ። አዎ ይሄ ደግሞ ሻሩኬ ይጠፋባል ብዬ አላስብም። ያን ሁሉ ያየው ወንድ ፊልም ሴት ልጅ ምን እንደምትፈልግ ሳታውቅ አትቀርም እንጂ። አረ ቀላል ነው። ለምሳሌ መስፈን፣ መጨፈር። እሺ ምን ትዘፍንላታል? ምን መሰለ መዘፍንላት? የኔ አካል የኔው ነሽ ምን አወርስሻለሁ አንጀቴና ልቤን ያውተችልሻለሁ የሚለው ነው። ኧረ ተው አንተ ያንተ መሆኗን ሳታውቅ እንዴት ነው የኔ አካል? ኧረ አንተ ሰውዬ ከቀልብኩን እንዴ ሰውዬ አንጀቴ ልቤ ምናምን አትበል። ቀረ እኮ ድሮ ኩላሊት 500 ሺህ ብር ገብቷል። ዝም ብለህ የሰውነትህን አካል እያወጣ ለሴት አትስጥ። ባይሆን ይኸውልህ እንደ ዘመኑ ነኒ ናናና ናና እሱ ደግሞ የፍቅር መግለጫ ዘፈነው ነው እንዴ? እንደውም ትርጉም ምን ይላል መሰለህ? እኔ በአንቺ ፍቅር ተቃጥዬ አንቺ ወደፊት እየሄድሽ እኔ ወደ ኋላ ቀረው ይላል። አረ እንደሱ አይደለም። ቤቲ ምን ነው ሰውዬሽ ገላምጦኝ አለፈ። አገኘሽው እንዴ? ወደ መኪናው ሲገባይቸው ሰላም ለማለት እንኳን እንዴት እንደተወጣጠረ ይሄ ባክሽ ጸባይ አይደል? ለማንኛውም አንቺ እንዴት ነሽ? ደህና ነኝ። እንዴት ነሽ? ስደውልልሽ ስልክ አታነሽም። የትም አትሄጂም ብዬ ነው እዚህ የመጣሁት። የት መሄጃ አለኝ ብለሽ ነው? እና ምን አዲስ ነገር አለ? ምንም ነገር የለም። እሱን በግላጭ የማገኝበት መንገድ እየፈለኩ ነው። ቆይ ሁሉም ነገር ቀርቶብሽ ገንዘብ የሚባል ነገር ቢቀርብሽና ለምን ከሱ ህይወት አትወጪ?
ዝም ብሎ መውጣትማ የማይታሰብ ነገር ነው። አንዴ ገብቼበታለሁ፣ ጨርሼ ነው መውጣ። እወጣለሁ እስቲ ከባድ አደጋ እንዳይደርስብሽ ፈርቼ እኮ ነው። ምንም አያመጣም አታስቢ። አንተ እንደ ፊልም ስለምትወድ እሷ እንደ ፊልም ትወዳለች ማለት አለ። እሷ የምትወደውን ነገር ማድረግ አለብህ። አይመስልም ሻሩኬ? አዎ ደግሞ ለአማርኛ ፊልምም ወስደ ሲኒማ ቤት እንዳጋብዛት ምን እንደነካቸው አይታወቅም። ሲኒማ ቤቶቹ እንዳለ ተዘግተዋል። ለምን ለሲኒማ ቤት ብር ያወጣል? ነገ ተሰርቆ ሲወጣ ተከራይቶ አያስጣትም እንዴ? እሱም ልክ ነው። እሺ አሁን ምን ተሻለ? ሆቴል እንሂድ ብላት። አረ አንተ ሆቴል ይዣት ለምን አልሄድም? ቆይ አንተ ሰውዬ ለፍቅር ነው ለአዳር ነው የምትፈልጋት ልጅቷ? አረ ለፍቅር ነው ለአዳር አይደለም። ይኸውልህ ሆቴል እንሂድ ማለት አልጋን ያዝ ማለት ነው። አልጋን ያዝ ማለት ደግሞ አብረን እንደር ማለት ነው። አረ አልፈልግም ይቅርብኝ። ሆቴል እኮ እንደዛ መሆኑን አላውቅም ነበር። ብታቀስ ቆይ ዝም ብላ ትሰጣ ማን ነው ዝም ብላ ታድራለች? ለማንኛውም ሴት ነች አይደለ? ሴቶች ደግሞ ስጦታ ነገር ይፈልጋሉ። ቤትም ባይሆን ቤትስም ባይሆን አበባ እንኳን ቤቲ አለ በር ላይ ደግሞ ትሰራለህ? አይ ምንም በዚህ በመንገድ ላይ እኮ ያለፍኩ። ምንድነው የሚያንተባትብ? አረ ምንም በርዶኝ። አፈኔ በረደ? አረ ዝም ብዬ ነው። በቃ ግቢ እኔም ልሂድ። እኔማ እየወጣሁ ነው። ነው ማለት ግቢ ውጪ ማለት በቃ አላስቆምሽ ልሂድ። የምትሄድበት ከሌለ ለምን አብረን አንሄድም? ለምንድን ነው አብሬሽ የምሄደው? ማለቴ እሺ ቅደሚ። ቆይ ግን የምለው ብዙ ጊዜ ብቻሽን ለምን እንደምትሆኚ? በዚህን ጊዜ ብቸኝነት አይሻልም ብለህ ነው እንዴ? እንደዛ ከሆነ ብቻሽን ልተውሻ ነው ልመልስ? አዎ ብቻዬን ብሆን ደስ ይለኛል። ተመለስ። እንደዛ ከሆነሽ በቃ መልካም ቀን ይሁንልሽ። አረ እኔ ስቀልድ ነው። የምርህ ልትሄድ ነበር? ያው ብቻሽን እንድትሆኚ እድሉ ልስጥሽ ብዬ እኮ ነው። አረ እኔ ስቀልድ ነው። እሺ። እውነት ግን ብቸኝነት በጣም ከባድ ነገር ነው። ርቀህ ከሰው ተለይተ መኖር በጣም ከባድ ነገር ነው። እንዴ ቆይ ሰው በሞላበት ሀገር እንዴት ብቻሽን ትሆኛለሽ? ያው የሚቀርበኝ የለማ። እኔ እቀርብሻለሁ። እውነት ጓደኛዬ ትሆናለህ? ደስ እያለኝ ነው። አለቃ ችግር ተፈጥሯል። የምን ችግር ነው? ገቢዎች እኛ ላይ ቁጥጥር ማድረግ ጀምረዋል። ታዲያ ምን ዝም አታስብላቸውም እንዴ? ለማስተካከል ሞክሬ ነበር፣ ግን አዲስ የተቀጠረው ሰውዬ ትንሽ ጠጠር ያለ ነገር ነው። ሌላ ሰው እዛ ቦታ ላይ ተቀምጧል። ሲያስመስል ነው። ገንዘብ እብዱን ጤነኛ፣
ጤነኛውን ደግሞ እብድ እንደሚያደርግ ታውቃለህ። ስለዚህ ገንዘብ የማይሸፍነው ቀዳዳ እንደሌለ ሁሉ አንተም በገንዘብ ጨርሰኝ ነው። እሱ ማለት ነው። በተቻለኝ አቅም ሞክራለሁ። ሌላው ደግሞ ፖሊሶቹ ደግሞ እኛ ላይ ትኩረት ማድረግ ጀምረዋል። በገንዘብ ዝውውር ምን ሰራውን ስራ ሳይደርሱበት አይቀሩ። ይሄ ሁሉ ሲፈጠር እናንተ የት ሄዳችሁ ነው? የተበላሹ ነገሮችን ባስቸኳይ አስተካክል። ችግር የለውም፣ እሱን አስተካክላለሁ። ሀብትሽ የቤቴን ይዞ ገባ። ትንሽ ግን አፋችን ላይ ተንዘላዘለች። ቢመታም ባይመታም ሀብትሽ እንደሆነ ስትመቷል አበባው። ምን ነው አልተመቸም እንዴ ሙዚቃው? ይኸውልሽ እኛ ደግሞ እንድ ዘፈን እንዳንልልሽ ያው ቸልቲ ቸልቲና ሜሪ ዝንድጊ ከሚለው ውጪ ብዙም አናርፍ። ለዚህ ምን እንደሚሆን እኮ ስለማናውቀው። አረ ተመችቶኛል። እሺ አበባውን ስጣት። ምን አለች? ብታይ ዛሬ እንዴት ደስ እንዳለኝ። እንደዚህ ይሆናል እኮ ብዬ አልጠበቅኩም ነበር። ቆይ ለብር የተፈጠረው ማን ነግሬ? ምን ተፈጠረ መሰለ? ልክ እኔ እሷ በርጋ ስደርስ እሷ ደግሞ ከቤት ስትወጣ እንዴት እንደምታምር የእንድ ጣዖት የሰራት እኮ ነው መስለው። ጨረቃዋ ራሱ እንደሷ አታምርም። ትርጉም በስለሽ ጀመረልክ እንግዲህ። አረ ትርጉም አይደለም ብታየው፣ የድምጿ ቅላጼ፣ አረማመዷ፣ እርጋቷ። ሻሩኬ እንደው ባጭሩ ማለት ጠየካት አልጠየካት፣ አበባውን ሰጣት አልሰጣትም? አረ አልነገርኳትም። ለምን? ፊልም ላይ የሚላል መሰለ ማፍቀር ከፈጣሪ የተሰጠ ትልቅ ጸጋን ይላል። ማፍቀርን በቃላት መግለጽ ካቃተ በተግባር አሳያት። ነገር ግን ፍቅር አልገባ ካላት አንገቷን ቁረጥላት ይላል። ያስፈራራክ ነው እንዴ ደግሞ ፍቅርን እንድገልጽላት? ጭራሽ ልገላትም አስበሃል? አረ አልገላትም። ይሄ ልጅ እኮ በዚያ የያዙ ትንሽ ከቆየ እኮ ተባባሪ ናችሁ ማለቱ አይቀርም እንዴ? እሱ ያለውን እኮ ነው የነገርኳችሁ። በል ትንሽ ቆይቶ እኔ ነኝ ማለቱ አይቀርም። እንሂድ በላባ። አረ ቆይ እሺ ልጨርስላችሁ። ምንድነው የምትጨርስልን? ቀረባችኋ። ምንድነው የሚቀርብን እኮ? ጨርስልና ቀረባችሁ በማለት አይደለም የሆነውን ነገር አንድ ሁለት እያልክ አስረዳን። ሳመችኝ እኮ። ምን? ጉንጬን ነዋ። አረ እንዴ ይመችሽ። ማን ለዛ ይመችላል እንዴ? ለጉንጭ ይመች። ሰው እንዴት በዚህ እድሜው ጉንጬን ሳመችን ብሎ እንደዚህ ያደርገዋል? አረ ተዋረጀን እኮ ለጉንጭ የት ነበርሽ? የትም እዚሁ። እዚህ ስም የለውም? ወክል አድርጎ ወጥቼ ነው። ለኔ ሳትነግሪ ከዚህ ቤት እንዳትወጪ አላልኩሽም? ስራ ላይ ትሆናለህ ብዬ እኮ ነው። ደውለሽ ጠይቀሽኛል? ይቅርታ ስላልደወልኩ። ስሚ፣ ቅብጥ እያልሽ ነው። ስነ ስርዓትሽን ብትይዥ ይሻልሻል። ምን ኪንጎን ጠዋት ልከዋለሁ። የሚሰጥሽ ገንዘብ አለ። አንቺ ጋር በስነ ስርዓት አስቀምጪ። ደናደሩ ማዘር። እኔ አድሬያለሁ እግዚአብሔር ይመስገን። ምን ፈልገሽ ነው እንዴ? በዚህ በጠዋት እንደዚህ እንኳኳል እንዴ በር? ከየት ነው የመጣሽው? ይሄ የሞት ደብዳቤ ማን ነው ስሙ? ይሄ የክስ ወረቀት ምናምን የምታመጪ ሰው ነሽ ነው? ከቀበሌ ነው የመጣሽው?
እኔማ ይኸው ቆጣሪ ወይም ደግሞ የመብራት መስሎኝ ነበር። ለነገሩ ከቀበሌ ነው የመጣሽው ነቅቻለሁ። ምን ፈልገሽ ነው? ማንን ፈልገሽ ነው? ይቅርታ ማዘር፣ ሀብታሙ ፈልጌ ነው። ሀብታሙ? እዚህ ሰፈር ሀብታም ብሎ ነገር የለም እናቴ። እኛ ድሆች ነን፣ ሰርቶ አደሮች ነን። ድሮውንም ገብቶኛል፣ ነቅቻለሁ። ከቀበሌ ነው የተላክሽው። ሂጂና ሀብታምሽን ሮፓክ ቦሌ፣ ከፈለግሽ ደግሞ ቤተል ፈልጊ። ሀብታም ትለኛለች እንዴ? ሀብታሙ ማንን ነው ያለች? ቆይ ስሚ እንትና እሙቲ እስቲ ነይ። ማንም ፈለግኩ ነበር ያልሽኝ? እስቲ ንገሪ። ሀብታሙ የኔ ሻሩኬን አያለማወቅ ድሮውኑ እንደሱ አትይኝም ነበር እንዴ? ሀብታሙ ብለሽ ዝም ብለሽ እንደው በጅልጡ ከምትጣሪ እኮ እናቴ ሻሩኬ ወይም ደግሞ ነመስቴ ብትይ ኖሮ ያውቀው ነበር። አያለማወቅ አያለምንማ። ምን ሆነሽ? ጓደኛው ነኝ። ስልኳን ሰላም ስላለኝ ነው የመጣሁት። ጓደኛው ነኝ የኔ የሻሩኬ? እውነት ጓደኛው ነሽ? አንቺ ተመስገን ነው ተመስገን። እኔስ እንደው የሴት ቡዳ የበላችሁ መስሎኝ ነው እንጂ የሴት ጓደኛ ያለው አልመሰለኝም ነበረ። መጣሁ፣ ጠብቂ፣ ልጠራው ነው። ጠብቂ። ሻሩኬ እኔ ነኝና ይሄ ልጅ ሻሩክ እንስና ነው ይሄ ልጅ። ምንድን ነው ማይ? ተነስ ብያለሁ ዛሬ። ተነሳ። ስማ አንተ እንደፈራሁት አንተም ጀመርከው። ምንድን ነው የማየው የምሰማው? ምንድን ነው ያደረኩት ማይ? ልተኛበት። አሁን እኮ ነው ፊልም አይቼ ጨርሼ የተኛሁት። እኔ የጠየቅኩት ስለ ፊልሙ አይደለም። ውጪ የማያት ቆንጆ ልጅ የማነች ምንድነች እኮ ነው የምልህ። ወይኔ ጉዴ! ቤቲ ነች። ማነች ቤቲ? አታስገቢያትም ማይ? ለምን ታስቆሚያታለሽ? ጭራሽ ለምን አታስገቢያትም ይለኛል እንዴ? የማላቃትም ምን ብዬ ነው ማስገባት? ምንድነች? ማነች? ጓደኛዬ ነች። ጓደኛዬ? አዎ። መሃራጃ አለ ሰልማን እቤቴ ድረስ ልጄን ፍለጋ የመጣች ሴት። እኔም እኮ ጓደኛዬ ነው ስትለኝ ጊዜ ጠርጥሬ ነበረ። ጭራሽ ጓደኛ ይዘህ እዚህ ድረስ መጣልኝ። ሰላም። ወይ ጉድ! ወይ ሻሩኬ ተመስገን። አይመራ ምን ይሳንሻል? ልጄን የምትፈልግ ያበሻ ሴት መጣች። እኔስ ከቦሊውድ ካልመጣልኝ ብሎ ፈርቼ ነበረ። አሁንማ በቃ ቦሊውድ የሚባል ነገር አዲዮስ። ካሁን በኋላ ያበሻ ፊልም ነው የሚያየው። ይገርማል። ያንቺ ምን ይሳንሻል? ወይ ጉድ! አንተ ምን ሆነክ ነው ስልክህን የጠፋው? ምን እባክሽ፣ ማታ እኮ ፊልም እያየሁ በዛው ረስቼው ተኛሁ። ምን አገናኘው ፊልም ማየትና ስልክ መዝጋት? ያው ማታ ባትሪ ዘጋብኝና ቻርጅ አልሰካሁትም። ለዛ ነው። እሺ ይቅርታ። እና መቼ ነው በአንተ ምርጫ ፊልም የሚጋብዘኝ? እጋብዝሻለሁ። ልከራይልሽ? ደስ ይለኛል። ማያ ቦታ የለም። ምን ችግር አለ? እኔ ቤት እናያለን። የምር ደስ ይለኛል። ሄደን እንከራይ። ምን አይነት ፊልም ደስ የሚልሽ? የፍቅር ፊልም ቢሆን ደስ ይለኛል። ገና አንተ ደስ ይላታል ያልከው። እሺ እንከራይ። ደም በቃ እሺ ነኝ። እሺ
ምን አዲስ ነገር አለ? ያው ባለፈው ገቢዎች ውስጥ አላሰራም ያለውን ሰውዬ ውስጥ ካለው ባልደረባ ጋር ተነጋግረን ከስራ እንዲበረር አድርገን ነው። ጎበዝ። ገንዘብ ካለ በሰማይ መንገድ አለ የሚባለው ለዚህ ነው። በገንዘብ ሁሉንም ነገር ማስተካከል ይቻላል። ሌላስ ምን አለ? ሌላው ደግሞ ፍቅረኛ ቤተልሔም ከሆነ ሰው ጋር በተደጋጋሚ ታይታለች። ምን? ማን ነው ልጁ? አንድ ሰፈር ናቸው ከልጁ ጋር። የልጁ ስም ደግሞ ሀብታሙ እንደሆነ ደርሼበታለሁ። ዝም ስትባል ተንዘላዘለች? እርግጠኛ ነህ ግን? አዎ፣ የተሟላ ማስረጃ አለኝ። ጥሩ። እያንዳንዱን እንቅስቃሴያቸውን ተከታተላቸው። ከዛም አሳውቀኝ። አሳውቃለሁ። ካልሆነ የሆነ ቦታ ወስጄው እንዲረሳ ላድርገው እንዴ? ትንሽ ጊዜ እንስጣቸው እንጂ መጨረሻውማ የታወቀ ነው። አሁን የሆነ ቦታ ሄደን ወይስ እዚሁ ይምጣ? እንሄዳለን እዛው። ይቅርታ ቆየሁ አይደል? ልብስ ልቀይር ብዬ እኮ ነው። አይ አልቆየሽም። ብቻሽን ነው እንዴ የምትኖሪው? አዎ ምን ነው? አይ ብቻሽን የምትኖሪ ከሆነ የቤት ኪራይ ማን ነው የሚከፍልልሽ? ማለቴ ማን ነው የሚያስተዳድርሽ ብዬ ነው። ወንድም ያለ አገር ካገር ስለሚዞር እዚህ ብዙ አይቀመጥ። አሁን ፊልሙን እሺ ይኸውልህ ለማስደሰት ብለህ በእውነት ሴቶች ስለምታከብር ነው ለምትናገረኝ። ፊት ስታይ እንደዛ አይመስልሽም? እንደዚህ አይነት ፊልም አይቼ አላውቅም። አራት አልቅሽ ፊልም እኮ ነው። ፊልም እኮ የእውነተኛ ዓለም ነጸብራቅ። እንደዚህ አይነት ህይወት የለም ብለህ ታስባለህ? እሱማ ይኖራል፣ ግን ዋናው እኛ ከፊልም መማራችን ነው። ምናልባት የኔም ታሪክ እንደዚህ ፊልም ቢሰራ ብዙ ታሪክ ይወጣው ነበር። የት ልትሄድ ነው? ወደ ቤት እማዬ ትጠብቀኛለች። እሺ በቃ ማታ እደውልልሃለሁ። እሺ በቃ ሀብትሽ ወይ በጣም አመሰግናለሁ። ለምኑ? ለፊልሙ። አረ ችግር የለው። ሰላም ሁኚ። እሺ
እንዴት ነሽ? ምንድን ነው? ምን ነው? በጣም እያየሽኝ እኮ ነው። እና ምን ይጠበስ ባይስ? እማዬ ያፈጠስሽብኝ ነው። የሚበላ የለም እንዴ? ቆይ እንዴ እዛ የነበርክበት ቦታ ምግብ ምናምን የለም እንዴ? ነው እሷም እንዳንተ ስራ ፈትነች? ሁለታችንም ስራ የለንም። እና ሁለታችሁም ባባዶ ኪስ የት እየሄዳችሁ ነው ወይስ አስፋልት ለብለብ ባየር እየጋበስካት ነው? ኧረ እማዬ የሚበላውን መጀመሪያ ለሆድ ከመቸኮል በፊት የምጠይቅህ መልስ። እሺ ስለሷ ምን ልንገርሽ? ለመሆኑ ማን ነች? ምንድነች? ፍቅራችሁስ የት ድረስ ነው? ኧረ እማዬ ፍቅር ምናምን የሚባል ነገር የለም። እኛ እንደዚህ አይነት ነገር አልጀመርንም። እሱን ሌላ ብላ። ኧረ እማዬ የሚበላውን። አንተ ግን ወዳታል አይደል? ኧረ እማዬ የሚበላውን። ወይ ጉድ! የዘንድሮ ፍቅር ደግሞ ይለያል። ሰውን ሁሉ ሆዳም ነው የሚያደርገው። ወይ ጉድ! ሄሎ ተኛህ እንዴ? ኧረ አልተኛውም። አሁን ፊልም እያየሁ ነበርኩ። ያንተ የፊልም ፍቅር ደግሞ የተለየ ነው። ለምን ግን ፊልም አትሰራም? ያው ቢሳካልኝና ቢያደርግልኝ መማረው ስለዛ አይደል እንዴ? እና ታዲያ ምን ከለከለ? ታውቂ አይደል ሁሉም ነገር በዘመር ነው። እንደዛ ካልሆነ ደግሞ ማንንም አያሰራሽም። ተስፋ ሳትቆርጥ ሞክር። እሺ በቃ ደህና ደር፣ ነገ እንገናኛለን። እሺ ደስ ይለኛል። ደህና ደሪልኝ። እሺ ቻው። በቃ ደህና ደር። ደህና ደሪ። እንዴ ማይ እየሰማሽኝ ነበር እንዴ? ኧረ ምን ቦታኝ? እኔ ፊልም እያየሁ ነው። እኔ አንተ ኖር የምሰማበት መች ጊዜ አለኝ ብለህ ነው? ለመሆኑ ግን ፊልም ታያለህ? አይተህ ሞታል። እንዲህ ነው የሚባለው ግን? እሺ ደህና ደሪልኝ። እሺ ብቻ ነው የሚባለው? እና እንዴት ልበላት? ይኸውልህ የሚባለውማ ቆይ ልንገርህ። አንተ እኮ ልክ የሆነ የሚያስደንስ ነገር እንደነገረች ነገር ምንድነው ማለት? አንዳቸው ማማ ምን ፈልጋችሁ ነው? ሻውሩኬን ፈልገን ነው አለ እንዴ? እሱ ልጅ ግን አያፍርም። እዛ ቁጭ ብሎ ፊልም እያየ እርሱን በር ያስከፍታል። አረ ይሄ ምን ወዴት እንዴ? የምን ዘው ማለት ነው እንዴ? ይሄ እኮ የኔ ቤት ነው። ካሁን በኋላ ሻሩኬ ከናንተ ጋር ያለውን ግንኙነት ከታርጎታል። በቃ የለም አልኳችሁ። ምርጥ የሆነች ልጅ አጋጥሞታል። አሁን ስራ ፈታ አይደለም አልኳችሁ። እሺ አሁን ጥሩልኝ። የለም አልኳችሁ እኮ እንዴ።
ከእናንተ ጋር ካሁን በኋላ እዛች ድንጋይ ላይ ተወዝፎ ወሬ ምናምን የለም። ጅብ ሲያባርራችሁ ለምትነሱት አይሆንም፣ የለም። ኧረ ማሚ ግን እኛን ከለከልሽን እንዴ? ቀላል እከለክልሃለሁ። እናንተ እኮ አትቀየሩም። ሁሉ ጊዜ እዛች ድንጋይ ላይ መወዘፍ መወዘፍ መወዘፍ። ተቀየራ ተቀየር። እሜ ኧረ አስገቢያቸው። ሾካካ እሜ እኮ ይሄው ብዬ የለ ከፊልም ውጭ ሌላ ምን ስራለሁ ብለሽ ነው? እሺ ምን አይነት ናቸው? በዛ ላይ ደግሞ ርቦናል። የኔ ሆዳ ለሆድማ አንደኛ ነው። እኔ የምለው የኔ ልጅ ለመሆኑ እንዴት ተዋወቃችሁ እንዴ? እኔ ነኝ ያስተዋወቅኳቸው ማሚዬ። የእሷንም እጅ እሱንም እጅ እንደዚህ ያስተዋወቅኳቸው እኔ። ልጆቱማ ቀርፋፋ ነው ያውቁታል። የኔ ቱልቱላ አንተ እንዲህ እጅ ለእጅ አያይዘህ አስተዋወቅካቸው? ወሬኛ። ይልቅ እሱን ታዩና እኔ የምጠይቅሽን ንገሪኝ ልጄ፣ እንዴት ተዋወቃችሁ? ያው ሱቅ ላይ ስልክ ጥዬ ነበረ፣ አንስቶ ሰጥቶኝ ነው የተዋወቅነው። የኔ ቱልቱላ ወይዬ ማሚዬ። ሮቤል ወይዬ ይቺ ስልክ አንተ ጋር ብትገባ ኖሮ የት ነበር መድረሻዋ? ማሚዬ እኛ እኮ ስልክ እንመርጣለን። አሁን አንድ ቅቅል ያበላል። አሁን ቢሸጥ አንድ ቅቅል። መቼም ቆመህ ተነስተህ ስለ ሆድህ ነው ሆዳ። በል አሁን ተነስና እጅ አስታጥብ። እንዴ ማሚ እንዴ 105 ኪሎ እኮ ነኝ። እንዴት ነው እኔ ተነስቼ ተነሳት? አይደለም 105 ለምን 500 አትሆን? ምን አለ እንደ ከበሮ ስለተነፋፋ ነው እንዴ? ደሞ ጺምህ ነው ሌላ ትልቅ ነኝ ለማለት ነው? ይሄ ቀጠን የሚለው ሸንቀጥ አይደለም 105 500ውን ከፈለክ ምን አለ ጺም ስለወጣ እና ነው እንዴ ከበሮ ስላከልክ? ማሚ ከበሮ ምን ነኝ ጺሙ ምን ነኝ ያለኝ ይወጥ እስቲ ምን ይሻላል? ማሚ ጋር ጉልሽሻ ኧረ ግዴታ ዘብዳችሁ ብሎ አሁን እኔ በቅርብ ሰዓት ነው የበላው። አይ እንግዲህ ተናገርኩኝ። ምን ብላችሁ ነው? ኧረ ማሚ ኧረ እባክህ ጎረምሳ እየተቆረጠ ኧረ ማሚ ግዴለሽም እንዴ? እኔ ሲላል እንዴ ጭቅለት እንደቆራል ይሄም ቀናት እንደ እኮ ማሚ እጅ እኮ ይመች ለዛ ትንሽ ያመጣል ትንሽ አንዳንዴ አመሏ ይከብዳል። ምን ነው እንዴ አትጫወቱ? እንዲህ ነው የሰው የሚጀምረው። ከዛ ኔክስት ላይ ሞታ አላ ደስ የምትል እናት ነው ያለች። እንዴ እኔስ ደስ አይደለም እንዴ? አንተም ደስ ትላለህ፣ ግን ከሳቸው አትበልጥም። ደግሞ ለምሳው በጣም አመስግነልኝ። እሺ ቅድም አመስግነሽ አጨረሽ አይደል እንዴ? ምስጋና ደግሞ ሲበዛ እርግማን ነው ትላለች። ቆይ ግን እኔ የምለው መቼ ነው አንቺ ሰርተሽ የምታቀምሽ? አንድ ቀን አቀምሳለሁ።
በስመ አብ ምንድነው ቆሜ? ያው የጸበል ነው። ታዲያ ጸበል በዚህ በሌሊት ነው እንደሚደረገው? እንዴ ታዲያ ምን ላድርግ? ብቻን ሲያሳስቅ የሆነ ነገር ሆንክ ብዬ ነው እንዴ? አረማ የዚህ ቤት ተጨነኩ እንዴ? ሰው ማሰብ አይችልም። ታዲያ ምን ላድርግ እንዴ? የሆነ ነገር የሆንክ መስሎኝ ነው። አሁንስ በዛ። ማይ ያስጨነቅሽ ነው እኮ። ሀብትዬ ወይ ቤቴ የሆነ የምነግርህ ነገር አለ። እኔም የምነግርሽ ነገር አለ። እውነት? ንገረኝ። አይ መጀመሪያ አንቺ ንገሪኝ። አንተ ደግሞ መጀመሪያ አንተ ንገረኝ። ይኸውልሽ ቤቴ አታጓጓኛ፣ ንገረኝ። እንደምን አላችሁ? መጣ ግርምሽ። ተዋውቆ ጓደኛዬ ነው። ግርማ እባላለሁ። የቤት ፍቅረኛ ነኝ። በቃ እኔ ልሂድ። ለምን ተጫወት አትሄድም እንዴ? አይ ሌላ ጊዜ መጥቼ እጫወታለሁ። እባክህን ተጫወት። መልካም ቀን። ጭራሽ ብለሽ ወንድ አስቀምጠሽ ጠበቅሽኝ? ምንም የተፈጠረ ነገር የለም እኮ ጓደኛዬ ነው። ዝጊ። ስሚ፣ ከዚህ በኋላ ከዚህ ልጅ ጋር ተገናኘሽ የሚባል ነገር ብሰማ ይሄ የምትመክበትን መልክሽን ቦጫጭሬ ነው የምለቀው። ልክስክስ ግርምሻ ይለመደኝ። ዝበይ። ለምን አትረጋጊም ግን? እንዴት ነው የምረጋጋው? ንብረታችን ተወስዶ ጎዳና ልውድቅ እንዴት ነው የምረጋጋው? እንደዚህ መሆንሽ ምንድነው ጥቅሙ? ወንድሞቼ ምን ላርጋቸው? ምን ላብላቸው? በአባቴ ጥፋተኛ መቀጣት አለብን ወይስ እንደ አባቴ እኔም ራሴን ላጥፋ? እስማ ምንድነው የምትይው? ምንድነው የምታስቢው? የእናቴን ማስታወሻ እኛ ጎዳና ላይ እንድንወድቅ ያደረገን ያንን ውሻማ ሳልቀበለው አልቀመጥም። ምን የነሽና ነው የምታናግሪ? ጓደኛዬ አይደል? ጓደኛዬ ስለሆንሽ ነው ፍቅረኛ እንዳለሽ ያልነገርሽ? እሱን ብነግርህ እኮ አብረኸኝ አትሆንም ነበር። አዎ አልሆንም ነበር። አንቺ መሆን ያለብሽ ከፍቅረኛሽ ጋር ነው። በእርግጥ በጣም ወድጄሽ ነበር፣ የኔም እንድትሆኚ ይፈልግ ነበር፣ ግን አልሆነም። ለማንኛውም አሁን ሳይረፍድብሽ ወደ ፍቅረኛሽ ተመለሽ። እኔም እኮ እወድሃለሁ። ያለሁበት ሁኔታ ፍቅሬን ለመግለጽ ስለማልችል። ሁለት ሰው ስለወደድሽ ነው ፍቅርሽን መግለጽ ያቃትሽ። እኔ ደግሞ ሁለተኛ ተፈቃሪ መሆን አልፈልግም። የራስሽን ህይወት ኑሪበት። እንደዛ እኮ አይደለም ማለት።
ብዙ የማይገባ ነገሮች አሉ። በእርግጥ አይገባኝም። አሁን ግን ተኝ ወደ ቅምጥሽ ተመለሽ። ምን ነው? ምንም አልሆንኩም እባክህ። ምንም አልሆንኩም ትላለህ እንዴ? ያየው የተፈጠረ ችግር አለ ወይስ የፍቅር ጥያቄውን ውድቅ አደረገችው? ወይ መንገር ወንድሜ ነው ስትል የነበረው ሰውዬ ፍቅረኛ ሆኖ አገኘሁት። ምን? በቃ አፍትሽ ተረጋጋ። ሁሉም ነገር ለበጎ ነው ወንድም። ምን ያህል ገንዘብ ነው ያለን? ያው ወደ 5 ሚሊዮን ብር አለን። 5 ሚሊዮን። ሰሞኑን ሁኔታዋ ስላላማረኝ በአይነ ቁራኛ ተከታተላት። ችግር የለውም፣ የትም አትሄድም። በደንብ እከታተላታለሁ። ወይ ዛሬ ደግሞ ተራችን ነው እንዴ? የሚጎነጭ እንኳን ሳላስቀር ደፋፍቼ በሩን በርግደህ ትገባለህ። ልገነጥለው ነው እንዴ? አትናገርም እንዴ? ደግሞ ምንድነው የቆለፈ? ባክሽ ማይተኝ በጣም ነው የደበረኝ። ብቻዬን መሆን ነው የምፈልገው። ምን? ብቻዬን ነው መሆን የምፈልገው? ወይ ጥጋብ! እኔም ባክሽ ቆይ ባልሰራልህ ምን ሆነ አልኪንጎ? አለቃ ችግር ተፈጥሯል። የምን ችግር? ቤቲ ጠፍታለች። ምን? አዎ ጎረቤቶቹ ነው የነገሩኝ። በእጇ ደግሞ ሳምሶናይት ነገር ይዛለች አሉ። እና ዝም ብለህ ተቀምጠሃል? የለፋውበትን ገንዘብ ይዛ ስትሄድ አታመልጥም። አገኛታለሁ። ኪንጎ በአስቸኳይ ፈልጋት። እሺ። አንተ ሻሩኬ በቃ ቃጀልን ሲያገኝ እንዲሸምጥጠቅ ባክ ፍቅረኛ እንዳላት ታውቆ ቤት ገብቶ ያለቀሰ ነው። ወንድ እንዴ! ወይ ብራዘር ምን ልርዳ? ሀብታሙስ? እንዴ እኔ ሀብታም ብሆን እዚህ ቁጭ ብዬ ታየኛለህ እንዴ? እንዳንተ እንዳውኑ አመጣጥስ ታሪክ ሲንገጫ ነው። ሀብታም አላልኩም። ለደሃ ለመጽናኛነት የተሰጠ ስም የጓደኛቸው ሀብታሙ ነው ያልኩ። ደህንነታችንን ተግረን ነው እንዴ የመጣው? ተሳደብ ነው የመጣው? አስፈላጊ ከሆነም ደፋል። እቺናት እንዴ ብራዘር እኔ ምንም አውቀው ነገር የለም። እባክህ ተወኝ። ወደ ላይም ተቆስኩ ወደ መሬት በለኝ። ወፍራም ሰው ነኝ በባህሪ። ለዚህ ልብ ነው እንደምትፈልገው? እሺ ይኸውልህ ለዛ ሀብታሙ ለሚባለው ጓደኛ ነገር ይዛት ሄድካትን ሴት ነው በአስቸኳይ ይዘና ብሏል። ነግሯለሁ። ይሄ ቆሻሻ የሆነ ልጅ ነው። ስማ ሀብታሙ ያለበትን ቦታ አሁን ትነግረኛለህ። በቃ ችግር የለውም እኮ ስልክ አስቀምጡና እኔ ኤኒ ታይም ይምጣ እንጂ እሱ ነው ይደውላል። ኤኒ ታይም ባትደውል ግን እግርህን ነው ማሳጠር። እሺ እሺ እሺ። ሽንታ የሰፈር ሰው እኮ የዋው ነው የሚለኝ እንደዚህ ተቸገራችሁ እንጂ እኔ ፈሪ
ፈሪና አንተ 3 ጥይት ሲመታኝ ብቻዬን ጥላኝ ትሄዳለህ? እስ እንዴ ሻሩኬ አንተ በቃ እንደዚህ ተፈላጊ ሰው ነው ማለት ነው? እነማን ናቸው ይፈልጉኝ? ሲፈልጉክ ሲያፋልጉክ ነበር ማለት ይቻላል። ያ ሽበታሙ ሰውዬ ነው ቺኳ ጋር የሚመጣው። እስኪ ያልጠየቅከውን አታውራ። ምንድነው እንዳላወራብህ ነው? ገና እንደዚህ ሽጉጡን መጅለጥ ሲያርጋል ያልከውን እንዳልናገር ነው ነገሩ። አንተ ለካርለ እንደ መሬት ላይ ተንከባለክ እንዳትተኩስብኝ ያልክ ሲጮህ ነበር እንዴ? ደጋረኩ ነብስ እኮ ነው እንዴ? ሽጉጥ እኮ እንዲህ ነው የደቀነብኝ። ምክንያቱም አታጣም አንተ ፈሪ። ደግሞ አንተም ወንድ ነኝ ብለህ ታወራለህ። አንተ እንዲህ እኮ ሽጉጡን ሲደቅንብኝ እኮ እንዲህ ዞር ስል እንዲህ እልህ ወሲል ነው መታጠፍ ያላየሁት። ደግሞ ወንድ ነኝ ብሎ ያወራል። ሰማላችሁ? በመወደው ሰው ከመጣችሁ አውሬ ነው የምሆነው። አታቁኝም ማለት ነው። እኔ ከያዝኩት እሳት ካመለጥክ አውሬ ሁን። እንዴ ፊልም ነው ታንዳረለች እግሬ አውጪ። ከዚህ ሰፈር ወዴትም አባቱ አይደለም። ፈልግና አንጠልጥላ ይዘልኝና። እሺ አሁን ነው አንጠልጥዬ ይዤ እመጣለሁ። ሃሎ ሄሎ። አንቺ ውሻ እንዴት ብትንቂ ነው እንዲህ አይነት ስራ ይሰራሽው? የሰው ቆዳ የተላበስክ አውሬ እንደሆን ካቃለሁ። የወሰድሽውን ንብረት ባስቸኳይ ይዘሽ ነይ። ሰማኛል። አንተ እኔ ጋር ምንም አይነት ንብረት የለህም። ንብረቱ የቤተሰቦቼ ነው። መጀመሪያ ወኔ የሰጠሽን ገለውና ከዛ ወደ አንቺ እመጣለሁ። ጓደኞች ታዲያ? አረ ከኛ ጋር አይደለም። ምን ምንም አውቀው ነገር የለም። ከእናንተ ጋር ነበር እንዴ? ያው እንደው መጣልክ። ያው አንዳንዴ እኮ እውነቱን ነው ፊልም የሚለው። ይኸው ስራ አስፈትቶ ያስቀምጥ የለ እንዴ? እንዴ ምን ሆነሃል አንተ ልጅ ዛሬ ቀን? ምንም አልሆንኩም። እንዴ እንዴ በሽቀፊት ጥንስስ መስሎ እያየሁ ምንም አልሆንኩም ትለኛለህ እንዴ? ቆይ ተጣላችሁ እንዴ? ዋሸችኝ እኮ። ዋሸችኝ? ድሮስ እውነት የት አለ? አሁን ዋሸችኝ ስላለች ነው እንዲህ የበሸከው? እማዬ መዋሸት የሌለባትን ነገር ዋሽታኛለች። ስለ ማንነቷ ራሱ እኮ የደበቀች። ስማ አሁን ስለ ማንነቷ ስለደበቀች ነው እንደዚህ ሆንከው ነው? ለምን ዋሸችኝ ለምን ተነካው ብለ አልሸነፍም ባይነት ነው እንዲህ ያደረገ? ይሄ ደግሞ ከማወራው ጋር ምን ያገናኘዋል? ይኸውልህ የኔ ልጅ አሁን ዋሸችኝ ብለ ከምትናደድ ለምን ማንነቷን ደበቀችኝ ከምትል እኔ ማን ነኝ ከየት ነው የመጣሁት ብለህ ራስህን መጠየቅ ነው ያለብህ። ላለፈው ነገር እንደሆነ ምንም የምትቀይረው ነገር የለም። ይልቅ የምትወዳትና አሁንም የምትፈልጋት ከሆነ ሳታመልጥ ቶሎ ድረስ።
የምትፈልጉ? ቆይ ስለት ምንድን ነው የምትፈልጉት? ምን አለህና? ይልቅ ያቺ ሚዳቋ የት እንዳለች ንገረኝ። እኔ የት እንዳለሽ አላውቅም። ቀና ብላ አናግረው። አላውቅም እኔ የት እንዳለሽ። አሁንስ አትናገርም? ወደ ሳይሆን በግድ ታመጣታለህ። ሀብትሽዬ ስልክን ስላነሳ ደስ ብሎኛል። ሀብትሽ አይደለሁም ግርማ ነኝ። ምን ነው ይህን ስም አታውቂው? የእሱ ስልክ ደግሞ አንተ ጋር ምን ይሰራል? ሰጥቶኝ ልበልሽ? ስሚ አሁን እንደውም ስትደውይ ኑዛዜ ለመቀበል ነው መሰለኝ። በፈጠረክ እሱ ምንም የሚያውቀው ነገር የለም። እኔ እንደፈለክ ማድረግ ትችላለህ። ልቀቀው። በህይወት የምትፈልጊው ከሆነ ከኔ የወሰድሽውን ንብረት አሁኑኑ ቤት ድረስ ይዘሽ እሺ ጄል ልመጣለሁ። እሱን ግን ምንም እንዳታደርገው። ምን ፈለክ? ማለት ባለፈውም ደብሮኝ ነው እንጂ እኮ እኔ ላንተ አንሺ አይደለም። ከፈለክ ማለትም እኔ የምልህ በባዶ ኪስ ማፍቀር ግን አይከብድም? አንተ እኮ ምንም ነገር የለህም ሀብታሙ ከሚል ስም በስተቀር። ቢያንስ እኔ እንኳን ንጹህ ልብ አለኝ። ንጹህ ኩላሊትስ የለህም? እኔ እንዳንተ በገንዘብ ማመን ሰው አይደለም። ደግሞ ይሄ ያለኝ ብለህ የምትኩራራበት ገንዘብ አንድ ቀን አልቆ ተሰቃይተህ ነው የምሞተው። ኧረ እባክህ። እንኳን ደህና መጣሽ። ፍቅረኛሽን እየተንከባከብኩት ደግሞ ከሰው ጋር የመጣሽው። ይሄው ገንዘብህ፣ እሱን ልቀቀው። ልቀቀው? አንዲት እርምጃ ብትራመድ። እባክህን እኔ ነኝ ጥፋተኛዋ። ይቅር በለኝ። እነሱ ምንም ነገር አያውቁም። ትሰማኛለህ? በገንዘብ የፈለግከውን ነገር ልገዛ ትችላለህ። ነገር ግን ፍቅርን መግዛት አትችልም። እኔ በፍቅርና በይቅርታ ነው ያደግኩት። ከዚህ በኋላ አጠገባችን እንዳትል። እንዲህ በኮርኩም ሊቀብረኝ። ኧረ ተመስገን ከዚህ መትረፍ። ይሄ ሰውዬ ሀብትሽዬ ይቅርታ። በጣም አፈቅራለሁ። ለአንተ ያለኝ ስሜት የተለየ ነው። በጣም አፈቅራለሁ። ለእኔም ይቅርታ አድርግልኝ። ልሰማሽና ልረዳሽ ይገባ ነበረ። በጣም ነው እሺ የምወድሽ። ያው የአባቴን ንብረት ለማስመለስ ብዬ ነው እንጂ ሌላ ለምንም ነገር አይደለም። ከዚህ በኋላ እኔ ያለሁልሽ። እሺ ሮቤልስ